ስልኬን መክፈት ስላልቻሉ ፋይሎችን በሙሉ አጥፉብኝ አልሽ። እሺ ከዛ ደግሞ አሁን የላኩትን ቪዲዮ አጥፍተውታል ትኛለሽ። እውነቴን ነው ማያ አጥፍቶብኛል። ለአባዬ የላኩለትን ቮይስ ራሱ ጭምር የለም እንዳለ እኮ ነው ያጠፉት። ሰሚኛለሽ? እሱን ማጥፋት የሚችሉት የስልክሽን ፓተርን ሲከፍቱ ብቻ ነው። ስልክሽን ሪስቶር ካደረጉት ደግሞ ቢያንስ የላክሽው ቪዲዮ አሁን ሎክ ስታደርጊ መምጣት ነበረበት። እማዬ ቆይ ለምንድን ነው የማታምኚኝ? እኔ ልልሽ አይደለሁ? እማዬ ቆይ ለምንድን ነው የማታምኚኝ? የዚህ ሁሉ ምክንያት ገብቶኛል። ይላችሁ ከዚህ በኋላ እናንተን በረባ ባረባው ስገላግል ሳባብል አልኖርም። በቃ ዳጣ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር። ፊቷን አታሳይ ብልሰዛ አይኗ መገለጥ አለበት። ካልሆነ ግን ፓተርኑ አይከፈትም። እና ምን ይሻላል ታዲያ? በቃ ስልኩን ሪስታርት እናድርገው። ሁሉንም መጥፋት አለበት። ናታን ለምን ስልኩን ብንሰብረው አይሻልም? ሰብረውና ግና በቃ አልጋው አጠገብ እናስቀምጥላት። አይ ሪስታርት አድርገነው እናስቀምጥላት ይሻላል። አረ ናታን የሆነ ነገር እናድርገው። ኤቢ ስልኩን አታምነውም፣ ልትነቃ ትችላለች። ምን እናድርገው ዳጣ? አንሰብረው። ካልሆነ በቃ ሪስታርት ብናደርገው ይሻላል። ወይ ደብቀው እንዴ ማለት እንጣለው። ከዛ ሴት ሄደ ሊባል ነው። አንቺ እኮ ነሽ ሌባ የምትባይ። እኔ ብቻ የምጠረጠረው ሌባ ነሽ እያልከኝ አይደለም ዳጣ። በቃ ሪስታርት እናድርገው፣ ግን ሙሉ ፋይሉ ይጠፋል። የምትፈልገው ነገር ግን ስልኳ ውስጥ ሊኖር ይችላል። አማራጭ የለንም ዳጣ። አባዬና ማዬ ይሄን ቪዲዮ ካዩት በቃ እኔ ራሱ ሰው ነኝ ብዬ እዚህ ቤት መኖር አልችልም። ስለዚህ የኛ ጉዳይ ይበልጣል። እናጥፋው። በቃ አጥፋውና ወስደ ክፍሉ አስቀምጥላት። እንደነበረበት አስቀምጥ። ግን ናታን ይሄ ቤት እንደዛኛው ቤት ካሜራ የለውማ? አይ ያለ አይመስለኝም። የለም። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ዳጣ ድራማ እንግዲህ ዳጣና ናታን አሁን ላይ አብረው መሆን ጀምረዋል። ነገር ግን ፍቅራቸው በጣም ፈተና እየገጠመው ነው። እንደሚታወቀው እንግዲህ ዳጣ ናታንን እየወደደችው፣ ነገር ግን ከሱ ትሸሽ ነበረ። ትፈልገዋለች፣ ነገር ግን ኤቢን ስለምትፈራትና ኤቢ ናታንን በጣም ስለምትወደው፣ መውደድ ብቻ አይደለም በነገራችን ላይ ቅናትም ጭምር ነው። ዳጣ እዛ ቤት ከመጣች ጊዜ ጀምሮ ነው እንደውም ለናታን ትኩረት መስጠት የጀመረችው። ከዛ በፊት ብዙ ለሱ ቦታ የላትም። ያው ስሜቱ ተወደዋለች፣ እንግዲህ ያ ስሜት አለ። ግን እንደዚህ የሆነችው ግን አሁን ላይ ዳጣ እዛ ቤት እግሯ ከረገጠ ጊዜ ጀምሮ ነው። እንግዲህ በዛ የተነሳ በጣም ብዙ ነገሮችን ስታደርግም ነበረ። ያኔ አብረው ሳይሆኑ እንደውም በጣም ብዙ ችግር ስትፈጥር ነበር። አያት ከሷ ጎን ክላስ አለው በማለት በተለይ ደግሞ አዲሱ ቤት ላይ የዳጣ ክላስ ከናታን ጎን ነውና ወጥተሽ ሌላ ቦታ ተኝ፣ ይሄ ክላስ ባዶ ነው መሆን ያለበት፣ በፍጹም ከናታን ጎን እንድተኛ አልፈቅድልሽም እያለች እንግዲህ እንደለመደችው ልጅቷን ስታሰቃያት ነበረ። ዳጣ ደግሞ በጣም ትዕግስተኛና ብልሃተኛ ልጅ ስለሆነች ነገሩን ዝም ብላ ብታልፋትም፣ ነገር ግን የዳጣ እና የናታን ፍቅር አሁን ላይ ፍቅራቸውን ተገላልጠዋል። ማለት በተደጋጋሚ ናታን እንደሚወዳት ቢነግራትም ዳጣ ግን ኤቢን እያለች አይሆንም እያለችው ነበረ። በመጨረሻም እንግዲህ ናታን ዳጣን ማኩረፍ ይጀምራል። ያኮርፋታልም። በዛ ላይ ደግሞ ከኤቢ ጋራ ሌላ ግንኙነት ያለው ነገር ማስመሰል ጀመረ። ያ ነገር እንግዲህ ዳጣን ይረብሻት ነበረ። ቢያንስ እንኳን እንዴት አያወራኝም፣ እንዴት ያኮርፈኛል እያለች። በእርግጥ ይህ እቅድ የሰላም ነበረ። ልጅቷን ቢ ካለችህ አንድ ነገር አድርግ ማለት ፊት ንሳት፣ ከሌላ ሴት ጋር አውራ፣ ያኔ ያስቀናት አይነት ነገር ነበረ ሰላም ያለችው። ነገር ግን እሱ ከኤቢ ጋር ስለነበረ ልጅቷ ብዙ አልገረማትም። ኤቢ እንደማይወዳ ስለምታውቅ ነገር ግን እንዲያወራት ትፈልግ ነበረ። እና ሰላምዬም ይሄን ነገር ተውና ዝም ብለህ ስልክ አውራ፣ ከኤቢ ጋር ትሁን እያለችው እያለ ናታን ግን ብቻዋን ሲያገኛት እንግዲህ እንደሚወዳት ጠይቃት። አንቺስ ለእኔ ስሜት አለሽ ወይ ብለው ሲጠይቃት አዎ አለችው። ግን ኤቢ አለች አለች። በጣም ነው የምትወደው እኮ ግን የኤቢን ባልተፈጠረ ነገር ራሱ ፈጥራ ገና ለገና አንድ ቤት ስለኖሩ ብቻ ያንገበገበቻት ነው። ገና ለገና በቃ ገና ይዋደዳሉ በሚል ማለት ነው። ናታን እሷ እንደማይወዳት ስለምታውቅ
ምናልባት እሷ ከኔ የተሻለች ስለሆነች እሷን ይወዳን ብላ ስላሰበች ከመጀመሪያውም ስላልወደደቻት ማለት ነው። ለዛ ብላ እንግዲህ ዳጣ ነገሩን አልፈለገችም ነበረ። አሁን ግን ከአቅሟ በላይ ስለሆነ የናታንን ፍቅር ተቀብላለች እና እንግዲህ የሚያሳዝነው ነገር ግን ፍቅሩን የተቀበለችው ቀን ነበረ ሌላ ችግር የገጠማቸው። ዳጣ የናታንን ፍቅር እሺ ብላ በተቀበለች ምሽት ነበረ አብረው እዛው እንግዲህ በጠየቃት ሰዓት ናታን ዳጣን ይስማታል። የአርፋ የማትቀመጠው እንግዲህ ቀዥቃዣዋ ኤቢ ማለት ነው ቤቱን ስታምሰው ነው የምትውለው። እንደምታውቁት ምንም የሚቀራት ነገር የለም። ለሰላም ክብር የላትም። እዛ ቤት ብቻ ነገር ማነፍነፍ ነው ስራዋ። እና እንግዲህ ያው እነሱን ተከታተላቸው ስለነበረ ሁለቱ እሱ ጉንጯን ሲስማትና እሷ ስትስመው ኤቢ ሆዬ ተደብቃ ፎቶ ታነሳቸዋለች፣ ቪዲዮ ትቀርጻቸዋለች ማለት ነው። ያው እነሱ ያወሩትን ሁሉ ሰምታለች። በመጨረሻም እንግዲህ ልክ ናታን ወደ ክላሱ ሲሄድ ነበረ ሳሎን ሄዳ ደግነቱ ነገሮችን ድብቅ አርጋ ይዛ አትይዝም፣ ፊት ለፊት ነው እና ሄዳ እንግዲህ እጅ ከፍንጅ ተይዞሻን ከዚህ በኋላ ምን እንደምታረጊ እናያለን እያለች ኤቢ ዳጣን ማስፈራራት ትጀምራለች። እናም ኤቢ በነገሩ ትደነግጥና ወደ ናታን ክፍል ሄዳ ይህን ነገር ትነግረዋለች። ልጅቷ ስታያቸው እንደነበረና ቪዲዮም እንደቀረጸቻቸው ለአባቷ ልትልከው እንደሆነና ለቤተሰብም እንደምታሳየው ስለዚህ ደግሞ ለእሷ በጣም ከባድ ነገር እንደሆነ ዳጣ ለናታን ስትነግረው ነበረ አንድ ሀሳብ ያሰበው። እሱም እንግዲህ ስልኳን ማለት መጀመሪያ ዋይፋዩን አጥፋው ለማንም ሰው እንዳትልክ አሉ። ከዛ ደግሞ እንግዲህ ስልኳን መስረቅ ነበረባቸው። ምክንያቱም ማለት ስልኳን ሰርቀዋት ሳይሆን ስልኳን ጠልፈውት ነው መሰለኝ። ምንም አልገባኝም። ስልኳን ጠልፈው ወይም ደግሞ ስልኳን ሰርቀው ነው የሆነው። እንደዛ ነው። ስልኳን አልወሰዱትም። በእርግጥ ናታን ከወሰደው በኋላ መልሶታል ይመስለኛል። ግን በራሳቸው እንዴት ነው አይ እሷን ስልኳን ጠልፈው እያዩት ነበረ እና ለአባቷ እንግዲህ ቪዲዮውን ትልካለች፣ ድምጾችንም ሪከርዶችን ትልካለች ለአባቷ። አንተ ከመሄድም እንደተፈጠረ ቤት ውስጥ ብታይ አባዬ ቤቱ ተደፍሯል፣ ሁለቱ ቤት ውስጥ እየባለጉ ነው ምናምን። እንዳው ታውቃላችሁ የኤቢን ጸባይ እንግዲህ ምን እንደምታወራ። ይህ ሁሉ ነገር ለአባቷ ሪከርድ ታደርጋለች፣ ቪዲዮ ትልክለታለች፣ ፎቶ ትልክለታለች። በዛ ላይ ደግሞ እናቷን ሄዳ ካላየሽ ጉድ እዚህ ቤት ተፈጥሯን ብላ ከእንቅልፏ ቀስቅሳ እናቷን እንድታይ ብትጠይቃትም የዳጣ ጉድ ነው ስላለቻት እናትየዋ በመናደድ ትታትተኛለች። እሷም እንግዲህ ለአባቷ ልካ እንቅልፍ በተኛችበት ቅጽበት ናታን ወደ ክላሷ በመሄድ ስልኳን ይወስድና የላከችውን ሁሉ ከስልኳም ከቴሌግራሟም ከሁሉም ቦታ ጥፍት ያደርጉታል ማለት ነው። ፎቶና ቪዲዮውን ከአባቷ ጋር የተጻጻፈችውንም ማለት ለአባቷ ያደረገችውን ሪከርድ ሁሉ አጥፍተው ባዶውን እንግዲህ ስልኳን ያስቀምጡላታል። እና እንግዲህ ይሄ ነገር በዚህ ተቋጭ ተብሎ ሳያልቅ እንግዲህ አጅሪት ከእንቅልፏ በጊዜ ትነሳና እንደለመደችው አባቷ የመለሰላትን መልስ ለማየት ስትገባ አልነበረም። ለአባቷ የላከችውም ነገር የለም፣ ስልኳ ላይ የቀረጸችው ቪዲዮም የለም ነበር። እና እንግዲህ በነገሩ ትናደድና ለእናቷ ይሄን ነገር እነሱ እንዳደረጉባት እንዳጠፉባት ብትነግርም እናትየዋ ግን የስልክሽን ፓተርን ካወቁት ወይም ደግሞ የስልክሽን መክፈቻውን ኮዱን ካወቁት እንጂ እንዴት ያንቺን ስልክ እንዴት ብለው እንትን ይላሉ በማለት እንግዲህ ፊት ባሰጣትም፣ ነገር ግን ልጅቷ ከቀን ወደ ቀን እያበደች ነው ማለት ይቻላል። አእምሯ ሁሉ እየፈጠረ በጣም እንትን ናት ማለት ስራዋ ሁሉ ከሌ እንደዚህ ሊያደርግ በቃ እንደዚህ ከሆነ እንደዚህ ሊሆን ነው። ሰላምን ይኸው እንግዲህ የገዛ አባቷን ሳይቀር ሰላም ላይ መጠርጠር ጀምራለች። ጭራሽ እናቷ ወደ ውጭ ሀገር የሄደችበትን ቀን ሳይቀር ስሌት እያደረገች ትገኛለች። መቼ ነበር ከዚህ ሀገር የወጣሽው እናቴ? ምን ጊዜ ነበር? ምን ቀን ነበር? እያለች ነበረ እና ቀኑን ካሰበች በኋላ የሰላምስ የእርግዝናዋ የዚህ ወር ወይም ደግሞ በዚህ ወር ያላትን የምርመራ የቅርብ ጊዜውን ምርመራ ማወቅ አለብኝ። ስንት ሳምንታት ስንት ቀኖች እንደሆነ ካረገዘች ስለዚህ ማሰብ አለብኝ። እናቴ በሌለችበት ቀን ከአባቴ ጋራ ሰላም ተኝታለች ብላ ነገሩን እያገጣጠመች ትገኛለች። እና የምትገርም ፍጥረት ናት። በነገራችን ላይ እንደዚህ አይነት የበታችነት ስሜት ያለባቸው ሰዎች በቃ ሁሉንም ሰው ማለት እኔ አልወደድም፣ እኔ ተፈላጊ አይደለሁም ብለው የሚያስቡ ሰዎች ናቸው አይደለ? የበታችነት ስሜትም ያለባቸው ሰዎች ልክ
በራስ መተማመን የሌላቸው ማለት ነው። እኔ ጥሩ አይደለሁም፣ እኔ ባወራም እኔ ብሰራም በሰዎች ዘንድ ተቀባይነት የለኝም ብለው የሚያስቡ ሰዎች ልክ እንደ ኤቢ ማለት ነው። ህይወታቸው ምንም አልጋ ባልጋ ቢሆንም በራስ መተማመን ከሌላቸው ሁሌ ተንኮልና ክፋትን ነው የሚያስቡት። እና ኤቢ የገጠማት ነገር እንግዲህ ይሄ ነው። በራስ መተማመን የሚባል ነገር የላትም። ሁሌ ነገሮችን ሁሉ ከሰዎች ጋር ታገናኛለች እና መመርመር በቃ መፈለግ ነው ስራዋ። ምንም ነገር ከመቆፈር ወደ ኋላ አትልም። እና እንግዲህ የሰላምን እርግዝና ወይ የናታን ነው ወይ አባቴ ነው እያለች ትገኛለች። በድፍረት ነው ለዛውም። በዛ ላይ ደግሞ እንግዲህ ነገር አባቷ ቢሰማ በጣም ዘግናኝ ነገር ነው። እና እንግዲህ ኤቢ በየቀኑ የምታሳየው ነገር በጣም ይገርማል። በእርግጥ በአሁኑ እውነት ነበራት፣ ነገር ግን ያንን ነገር ስላጠፉባት ነው እንጂ እውነት አላት። በአሁኑ ትክክል ናት። በነገራችን ላይ የምታስበው ነገር ሁሉ ትክክል ነው። ያው አሁን ሰው አለ አይደል? ሰዎች ዝም ብለው ሰዎችን ብቻ የሚከታተሉ ከሆነ ያ ነገር መጥፎ ነው ለነሱ። ነገር ግን እውነት እኮ አላት ማለቴ ብዙ ከማሰብና ከመመራመሯ የተነሳ እውነት አላት። ስለ ዳጣ የአባቴ ልጅ ትሆናለች ብላ ደጋግማ ማሰቧ ትክክል ነው። ለምን እዚህ ቤት መጣች? ማናት? ምንድናት? በቃ እያንዳንዱ የምታወራውን ቃላት ሁሉ በመያዝ ወደ ጥርጣሬ ትገባለች። ሰላም የልጇን አባት አለማስተዋወቋ፣ አላመጣም አላሳይም ማለቷ እዛ ቤት ነው ብላ እንድታስብ ያደርጋታል። እና ምርመራ ውስጥ ነው የምትገባው። በቃ ምንድን ነው ብላ ማለት ነው። እና እንግዲህ አባቷን ከሰላም ጋር ጠርጥራለች ማለት ነው። ማለት አባትየው በፍቃዱ ባይሆንም ያደረገው ግልጽ ነው። በእርግጥ ሰላም ያረገዘችው ከአባቷ ነው። እንግዲህ ይህን ነገር አባትየው አያውቅም አይደል? ስለዚህ ሰውየው አያውቅም ማለት ጭራሽ መጠርጠር የለበትም። አባቷ ፈቅዶ ወዶ ከሰላም ጋር አልተኛም። ሰላም የሰራችው ስህተት ነው። ነገር ግን ከዛ በፊት ግን ዳጣን እንዴት ተወለደች የሚለው ጥያቄ ይፈጥራል። እና የኔ ውድ ቤተሰቦች ዳጣ እንዴት እንደተወለደች ካታሰበ አባታቸው ማለት ነው ስህተት ሰርተዋል ማለት ነው። ወይም ደግሞ ከሰላም ጋራ የሆነ ግንኙነት ደረጃ ነበረው፣ በምን ምክንያት እንደው ባይታወቅም። ስለዚህ የባለገበት ጊዜ አለ ማለት ነው ሰውየው። እሷ ደግሞ ያለ መበቀል ስለፈለገች ከእሷ አርግዛለች መልሳ። ልጇን ነጥቀው ስለጣሉባት ነው ዳጣን ሌላ ልጅ ከሱ ያረገዘችው። ለበቀል ብላ ነው በነገራችን ላይ። እና ውድ ቤተሰቦች እንግዲህ ዳጣ ድራማ የኤቢ ጥርጣሬ ያው እውነት አለው፣ ግን በጣም በዛ። በቀጣይ ምን ይፈጠራል አብረን የምናይ ይሆናል። ቸር ቆዩልኝ።